ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ንግድ ባንክ በትናንትናው ዕለት ከባንኩ አካውንት ውስጥ ከ7 ቢሊዮን ብር በላይ ተዘረፈ ተብሎ የተላለፈውን መረጃ ተከትሎ አነጋጋሪ መግለጫ አውጥቷል። ባንኩ በመግለጫው ምን አለ? በዝርዝር እናጋራችኋለን። ሰሞኑን ይፋ በሆነውና መምህራን የ25 በመቶ የቤት ቁጠባ መስፈርት ማሟላት አለባቸው መባሉ ተቃውሞ ማስነሳቱ ተነገረም። በተጨማሪም የከተማ አስተዳደሩ መቆጠብ ለማይችሉ መምህራን አዘጋጅቻለሁ ያለው መፍትሄ አለ። መፍትሄው ምንድነው? የምትሰሙት ይሆናል። በአዲስ አበባ ከተማ ከ4800 በላይ የባለ 3 እግር ተሽከርካሪዎች ላይ እርምጃ መወሰዱ ተነግሯል። የእርምጃው ምክንያት ምንድነው? የምናጋራችሁ ይሆናል። ከሰራተኞች መብት ጋር በተገናኘ እየተነሱ ያሉ ችግሮችን ተከትሎ የወጡ አዳዲስ መረጃዎችን ይዘናል። የምትሰሙት ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 22 88 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት። ከሰራተኞች መብት ጋር በተያያዘ እየተነሱ ያሉ ችግሮችን ለመፍታት ስራዎች መጀመራቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀም። በዚህም ሰራተኞች በማህበር እንዳይደራጁ ከልክለዋል በተባሉ የአዳማና ሐዋሳ ልዩ የኢኮኖሚ ዞኖች የሚገኙ ሰራተኞች አሁን ላይ ጠንካራ ማህበር ማቋቋማቸውን ኮርፖሬሽኑ አመላክቷል። የመኖሪያ ቤትና የትራንስፖርት አገልግሎት ችግር እንዲፈታም በልዩ የኢኮኖሚ ዞኖች ከሚሰሩ ባለሀብቶች ጋር ንግግር ጀመሩ ተነግሯል። በዚህም የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኢንቨስትመንት ፕሮሞሽንና ማርኬቲንግ ዘርፍ ስራ አስፈጻሚ አቶ ዘመን ጁነዲ ችግር አለባቸው የተባሉ ልዩ የኢኮኖሚ ዞኖች ተለይተው የማስተካከያ እርምጃ እየተወሰደ ነው ማለታቸውን ሸገር ሬዲዮ ዘግቧል። ሰራተኞች በማህበር እንዳይደራጁ ከልክለዋል የተባሉ የአዳማና ሐዋሳ ኢንዱስትሪ ፓርኮችም አሁን ላይ ጠንካራ ማህበር አቋቁመዋል ያሉት ስራ አስፈጻሚው በልዩ የኢኮኖሚ ዞኖች ላይ የሚነሳው ሌላው ጉዳይ ኢትዮጵያውያን ሰራተኞች የሚያገለግሉት በዝቅተኛ የሥራ መደብ ላይ እንደሆነ የሚገለጽ ነው ብለዋል። አሁን ግን ብቃታቸው እየታየ በመካከለኛ ደረጃ ባሉ የሥራ መደቦች ላይ በኃላፊነት ቦታ የሚመደቡ ኢትዮጵያውያን ሰራተኞች እየተለዩ ስለመሆናቸውም ገልጸዋል። በልዩ የኢኮኖሚ ዞኖች የሚገኙ ሰራተኞች የመኖሪያ ቤት፣ የትራንስፖርትና የምግብ አቅርቦት ችግር እንዳሉባቸውም ይነሳል። ይህን ተከትሎ ማብራሪያ የሰጡት አቶ ዘመን መኖሪያ ቤት ለሰራተኞቻቸው የሚገነቡ እንዲሁም የምግብና የትራንስፖርት አገልግሎት ለሰራተኞቻቸው የሚያቀርቡ ልዩ የኢኮኖሚ ዞኖች እንዳሉ ጠቅሰው የእነሱን ልምድ ወደ ሌሎቹም ለማስፋት እየሰራን ነው ብለዋል። በኢትዮጵያ ውሃ ዳር የሚኖሩ አካባቢዎች ጭምር ንጹህ የመጠጥ ውሃ የሚያገኙት ከ40 በመቶ አይበልጡም ተባለም። እንደ ጎንደር፣ ሻሸመኔ፣ ጌዲዮና ሰሜን ወሎን ጨምሮም መሰረታዊ የንጹህ የመጠጥ ውሃ ችግር ያለባቸው የሀገሪቱ ከተሞችና አካባቢዎች መፍትሄ እንዲሰጣቸው ጠይቀዋል። በተለይም በገጠር ደግሞ እስከ 70 በመቶ የንጹህ መጠጥ ውሃ ማግኘት አልቻሉም የተባለ ሲሆን በጎንደር ከተማ ደግሞ የንጹህ መጠጥ ውሃ ሽፋኗ 21 በመቶ እንደሆነ ተነግሯል። በዚህም በኢትዮጵያ ውሃ ዳር የሚኖሩ አካባቢዎች ጭምር ከፍተኛ የመጠጥ ውሃ ችግር እንዳለባቸው የሕዝብ ተወካዮች ምክር ቤት አባላት ተናግረዋል። ይህ የተባለውን በትላንትናው ዕለት የውሃና ኢነርጂ ሚኒስቴር ከምክር ቤት አባላት ለተነሱለት ጥያቄዎች ምላሽ ለመስጠት በፓርላማ በተሰየመበት ወቅት ነው። ሚኒስቴር መስሪያ ቤቱ በበኩሉ የመጠጥ ውሃ ሽፋንን ለማሳደግ እየሰራ እንዳለ ተናግሮ መስኩ ከፍተኛ ገንዘብ ስለሚጠይቅ ሁሉም ድርሻውን መወጣት
አለበትም ብሏል። በሌላ በኩል የሀገሪቱን የንጹህ መጠጥ ውሃ ሽፋን 100% ለማዳረስ ረጅም ጊዜ ይፈጅብኛል ሲል የውሃና ኢነርጂ ሚኒስቴር ማስታወቁ ይታወሳል። የውሃና ኢነርጂ ሚኒስቴር የሀገሪቱን ንጹህ የመጠጥ ውሃ ሽፋን 100% መቼ እንደሚያዳርስ በምክር ቤቱ አባላቱ ጥያቄ የተጠየቀ ሲሆን በዚህም ወቅት ሚኒስትሩ ኢንጂነር ሀብታሙ ኢተፋ የኢትዮጵያ የንጹህ መጠጥ ውሃ ሽፋን 100% ለማዳረስ እንቆቅልሽ መሆኑን ተናግረው ምክንያቱ ደግሞ ረጅም ጊዜ ስለሚፈጅ ነው ማለታቸውን በትላንትናው ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። የሀገር ውስጥ ብድር ክምችት 2.3 ትሪሊዮን ብር መድረሱ ተነገረም። የገንዘብ ሚኒስቴር ኢትዮጵያ ያለባት የውጭ ብድር መጠንን በተመለከተ የወጡ የተሳሳቱ ዘገባዎችን ዛሬ ባወጣው መግለጫ አስተባብሏል። በዚህም ሚኒስቴር መስሪያ ቤቱ እንደገለጸው ከሆነ እንደ አውሮፓውያኑ አቆጣጠር እስከ 2024 መጨረሻ ድረስ የኢትዮጵያ የውጭ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካ ዶላር ሲሆን የሀገር ውስጥ ብድር ክምችት ደግሞ 2.3 ትሪሊዮን ብር ደርሷልም ብሏል። ከቀናት በፊት በኢትዮጵያ ኢኮኖሚክስ ማህበር የወጣውን ሪፖርት በመጥቀስም እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 መድረሱ ተነገረ በሚል ርዕስ የወጣው ዘገባ ላይ ጉድለቶች እንዳሉ የገንዘብ ሚኒስቴር ገልጿል። ዘገባው ኢትዮጵያ እንደ አውሮፓውያኑ አቆጣጠር እስከ 2023 ድረስ የነበራትን የውጭ ዕዳ መጠን $28.5 ቢሊዮን ሆኖ ሳለ 62.5 ቢሊዮን ዶላር በማለት ማቅረቡ የተሳሳተ መሆኑን ሚኒስትሩ አብራርቷል። በወጣው መግለጫም የኢትዮጵያ የውጭ ብድር በአብዛኛው የተጠራቀመ ውርስ ዕዳ መሆኑን ጠቁሞ መንግስት ባለፉት 7 ዓመታት ይህንን የክፍያ ጫና ለመቀነስ ጥረቶችን ሲያደርግ መቆየቱን አስታውቋል። በአዲስ አበባ ከተማ ከ4800 በላይ ህገ ወጥ የባለ 3 እግር ተሽከርካሪዎች መያዛቸውን የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታወቀም። ቢሮው ባለፉት 9 ወራት ታርጋና ህጋዊ ስምሪት ሳይኖራቸው ሲንቀሳቀሱ የነበሩ ከ4800 በላይ የባለ 3 እግር ተሽከርካሪ የትራንስፖርት አገልግሎት ሰጪዎችን መያዙን አስታውቋል። ከተያዙት የባለ 3 እግር ተሽከርካሪዎች መካከልም ለወንጀል ድርጊት ማስፈጸሚያነት ሲውሉ የነበሩ ተሽከርካሪዎች እንደሚገኙበት የቢሮው ምክትል ኃላፊ አቶ ሚደቅሳ ከበደ ተናግረዋል። እንዲሁም በእነዚህ ላይ ህጋዊ እርምጃ ከመወሰዱን ባሻገር ቁጥራቸው ከ2700 በላይ የሆኑትን ህጋዊ ስርዓት ይዘው አገልግሎት መስጠታቸውን እንዲቀጥሉ ማድረግ መቻሉንም አክለዋል። በተጨማሪም አዲስ አበባ ከተማን ለወንጀል ፈጻሚዎች የማትመችና ከስጋት ነፃ ለማድረግም የቁጥጥር ስራዎች ተጠናክረው እንደሚቀጥሉ የቢሮው ምክትል ኃላፊ አቶ ሚደቅሳ አመላክተዋል። የኢትዮጵያ ንግድ ባንክ በትላንትናው ዕለት ከባንኩ አካውንት ውስጥ የነበረ ከ7 ቢሊዮን ብር በላይ ተዘረፈ በሚል የተላለፈው የዜና ዘገባ ሐሰተኛ መሆኑን አስታወቀም። ይህን ተከትሎ ባንኩ መግለጫ ያወጣ ሲሆን በዚህም ግንቦት 19 ቀን 2017 ዓ.ም የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ በኢትዮጵያ ንግድ ባንክ የውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ መዘረፉ ተገለጸ በሚል እንደ ሰበር ዜና የተላለፈው መልእክት የተሳሳተ ዘገባ ነው ብሏል። በሚዲያዎቹ ከተዘገበው በተቃራኒ ከባንኩ ምንም የተዘረፈ ገንዘብ አለመኖሩንና ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን ጠቅሶ ባንኩ ሙከራው በተደረገ በጥቂት ደቂቃዎች የውስጥ ቁጥጥር ስርዓት አጠራጣሪ ግብይት መፈጸሙንና ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ ማድረጉንም ገልጿል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንኩን ሲስተም ተላልፎ የተፈጸመ ጥቃት አይደለምም ብሏል። በዚህ ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የሕግ አካል በማሳወቅም ተጠርጣሪዎቹም በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ እየተከናወነ እንደሚገኝ አስታውቋል። በአሁኑ ወቅትም ጉዳዩ በሕግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን እያሳወቅን በቀጣይ የሕግ ሂደቱ ሲጠናቀቅ ግን ዝርዝር መረጃውን የምናሳውቅ መሆኑን ለመግለጽ እንወዳለን ሲል በመግለጫው ጠቁሟል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር መምህራን የ25 በመቶ የቤት ቁጠባ መስፈርት ተገቢ አይደለም ሲሉ መቃወማቸው ተገለጸ። የአዲስ አበባ ከተማ አስተዳደር ከኢትዮጵያ ንግድ ባንክ ጋር በመተባበር ለመምህራን የመኖሪያ ቤት ለማቅረብ ያቀደው የ25-75 ማለትም 25% መምህራን 75%ቱን ደግሞ ባንኩ ባቀደው የቤት ልማት ፕሮጀክት በመምህራን ዘንድ ቅሬታ ማስነሳቱ ተሰምቷል። በዚህም መምህራን በኑሮ ጫናው ምክንያት የቤቱን ዋጋ 25 በመቶ መቆጠብ እንደማይችሉ ገልጸዋል ተብሏል። ይህን ተከትሎ የአዲስ አበባ ከተማ አስተዳደር በበኩሉ መቆጠብ ለማይችሉ መምህራን የሚከራይ ቤቶችን ለመገንባት ማቀዱን አስታውቋል። 9ና 10 ዓመት የሥራ ልምድ ያለው መምህር የሚያገኘው 10 ሺህ ብር ገደማ ደሞዝ ለኑሮ በቂ ባለመሆኑ 25 በመቶን መቆጠብ ከባድ እንደሆነ በአዲስ አበባ ከተማ መምህራን ስብሰባ ላይ መምህራን ገልጸዋል ተብሏል። በዚህም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለመምህራኑ ጥያቄ ምላሽ የሰጡ ሲሆን በምላሻቸውም የቤት ጥያቄው ትክክልና ተገቢ መሆኑን አምነው ችግሩን ለመፍታት እየሰራን ነው ብለዋል። ከንቲባዋ አክለውም 25 በመቶ መቆጠብ የሚችሉ መምህራን በፕሮጀክቱ ተጠቃሚ እንዲሆኑ ሲደረግ፣ መቆጠብ ለማይችሉ ደግሞ የሚከራይ ቤት ተገንብቶ ለመስጠት እየተሰራ ስለመሆኑም ጠቁመዋል። በተጨማሪም 5000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ስራ እንደሚሰራና 350 የመምህራን ማህበራት መደራጀታቸውም ተነግሯል። በዚህም የመንግስት ሰራተኞች 25 በመቶ የቤቱን ዋጋ እንዲቆጥቡ ሲጠበቅ፣ ቀሪውን 75 በመቶ ደግሞ በኢትዮጵያ የንግድ ባንክ በኩል በብድር እንደሚሸፈንና ባንኩ ለዚህ ፕሮጀክት 120 ቢሊዮን ብር ብድር ለማቅረብ ማቀዱ አስታውቆ እንደነበር አይዘነጋም። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 2288 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት